ለዛሬ የፍቅር እስረኞች የተሰኘውን የቱርክ ድራማ ክፍል አንድን ይዤላችሁ መጥቻለሁ። የዚህ ተከታታይ ድራማ ታሪክ የሚያተኩረው በሶሻል ሚዲያ እብደት፣ በዝና ዓለምና በትሬንድ ላይ ነው። ይህ ዓለም ለስኬትና ለዝና ሲባል ማንኛውንም ሰው ሊቀጠቅጥና ሊያጠፋ የሚችል የሐሰት ዓለም መሆኑን ያሳየናል። የዚህ ሁሉ ሰለባ ደግሞ ከድሃ ቤተሰብ የተወለደችውና በአንድ ታዋቂ የሶሻል ሚዲያ ሰው ቤት ውስጥ በሰራተኝነት የምትሰራው ዘይነብ ናት። በሷ ላይ ምን ይደርስ ሲሆን የሚለው የዚህ ድራማ ዋና ጥያቄ ነው። ታሪኩ የሚጀምረው ዘይነብ ከአባቷ ቃድር ጋር በአክስቷ ቱርካንና በባሏ ፈውዘት ቤት ውስጥ ስትኖር በማሳየት ነው። አባቷ ቃድርም አእምሮው እንደ ሕፃን ልጅ መሆኑንና ልጁ ዘይነብ እንደ እናት እንደምትጠብቀው እንረዳለን። ዘይነብም ኦዛን የተባለ በጣም ሀብታምና ታዋቂ የሶሻል ሚዲያ ሰው ቤት ውስጥ ለመስራት ትሄዳለች። ኦዛን በውጭ ለሰዎች ስለ ሴቶች መብት የሚቆረቆርና በሴቶች ላይ ለሚደርስ ጥቃትን የሚቃወም መስሎ የሚቀርብ ሰው ነው። ዘይነብ ቤቱን ለማጽዳት ወደ ኦዛን ቤት ትገባለች። ወደ መኝታ ክፍሉ ስትገባም ተኝተውም ታገኘዋለች። በጨዋነትም ልብሱን ታለብሰዋለች። በዚህ መሃልም የሥራ ባልደረባውም ሳይዳር ገብታ ዘይነብን በዚህ ሁኔታ ለምን ወደ ክፍሉ እንደገባችም ተወቅሳታለች። በመቀጠልም ሲታሪ ትመጣለች። እሷም የኦዛን ስራ አስኪያጅና የድርጅቱ ባለቤት ናት። ሲታሪም ኦዛን ከሥራ ባልደረባው ጋር ያለውን ግንኙነት ስትረዳ እንደለመደው እንደሆነ ታውቃለች። ሲታሪም ራሷ በእድሜ ከሚበልጣት ሰው ጋር ትዳር የመሰረተች ቢሆንም ከኦዛን ጋር ህገወጥ ግንኙነት አላት። ይሁን እንጂ ዘይነብ ለሲታሪ ትልቅ አድናቆት አላት። ማራኪ ሴት ናት ብላም ትገልጻታለች። በሌላ በኩል ቃድር የሞተችው ሚስቱ በጣም ቆንጆ እንደነበረች ሲናገር፣ አክስቱ ቱርካን የድሮ ቅሬታ ስላለባትም ትበሳጫለች። ቃድርም እህቱን ለማባበልና ይቅርታ ለመጠየቅ ሲሞክር ሳይፈልግ ገፍቷት ትወድቃለች። ክንዷም ይሰበራል። ባሏ ፈውዘት ሚስቴን ለምን ክንዷን ሰበርክ በማለትም ቃድርን ይወቅሷል። በዚህ ምክንያት ዘይነብ የታመመች አክስቷን ተክታ ለሁለተኛ ጊዜ ወደ ኦዛን ቤት ጽዳት ትሄዳለች። እዚህ ጋር ነው የኦዛን ማንነት የሚታየው። እሱ ለሰዎች ከሚያሳየው በተቃራኒው ሴቶችን የማያከብርና ግድ የለሽ ሰው ነው። ዘይነብ ወጥ ቤት ውስጥ ስራ ላይ ያለች ኦዛን ሊጠጋት ይሞክራል። እሷ ግን ራሷን እያራቀችም ታስወግደዋለች። እሱ ግን ይህንን ሁኔታም የተሳሳተ ትርጉም በመስጠት ልታማልለኝ እየሞከረች ነው ብሎ ያስባል። ዘይነብ ልብሷን ለመቀየርም ወደ መታጠቢያ ክፍል ትገባለች። ኦዛን ግን መኝታ ክፍል ውስጥም የምትጠብቀው መስሎት በሩን ከፍቶ ይገባል። ዘይነብ ደንግጣ መጮህና ማልቀስ ትጀምራለች። ኦዛን ግን ፊልም እየሰራሽብኝ ነው፣ ልታጭበረብሪ ነው በማለት ይሰርባታል። አንቺ ማነሽ? አንቺ እኮ ተራ ሰራተኛ ነች ማለትም ያዋርዳታል። ዘይነብ በልቅሶና በድንጋጤ ከቤት ትወጣለች። በዚህ ወቅትም የኦዛን ሹፌርና ወንድም የሆነው ሳሊ ይደርሳል። ዘይነብ ደንግጣ ስታለቅስ ሳያትም የሆነ ችግር እንዳለ ይረዳል። ኦዛንን ሲጠይቀው እሷ ናት ልታማልለኝ የሞከረችው፣ አሁን ደግሞ ተጎጂ መስላ ትተውናለች ይላል። ሳሊ ግን ዘይነብን አረጋግቶ በመኪና ወደ ቤት ያደርሳታል። ሳሊ ለዘይነብ ኦዛን አስቦ አይደለም ተሳስተሽም ተረድተሽ ነው በማለት ሊያጽናናት ይሞክራል። አክስቷም ሳህሊን አይታ የገንዘብ ስጦታ ትቀበልና ይሄዳል። ዘይነብ የሆነውን ሁሉ ለአክስቷ ስታስረዳትና አክስቷ ግን ሀብታም ስለሆነ ማንም አይከላከልልሽም፣ ዝም በይ በማለትም አፏን ታስይዛታለች። እንዲያውም ስህተቱን በዘይነብ ላይ ታደርጋለች። ሳሊ የወንድሙን ታሪክ አያምንም። ዘይነብ መበደሏ ይሰማዋል። ኦዛን ግን ይቅርታ ከመጠየቅ ይልቅ በትዕቢት ይሞላል። ኦዛን ከጓደኞቹ ጋር መጠጥ ቤት ሆነው ስለ ሰራተኛዋ ዘይነብ ማውራት ይጀምራል። በስካር መንፈስ ሆኖም ሰራተኞች ስነ ምግባር የሌላቸውና ለገንዘብ የሚሮጡ ናቸው ማለትም ይሳደባል። ይህ ንግግሩ በጓደኛው ስልክ በቀጥታ ስርጭት ይለቀቃል። ይህም ስለ ሴቶች መብት ይከራከር ከነበረው ማንነቱ ጋር ስለሚቃረን ትልቅ ቅሌትን ይፈጥርበታል። ዘይነብም ይህን ቪዲዮ አይታ ነገሩም በእሷ ላይ መሆኑንም ትረዳለች። በማግስቱ ቱርካን ለዘይነብ ጉዳዩ እንዳይታወቅም ለአጎትሽ ልጅ ላይቤክ ምንም እንዳትነግሪያት በማለትም ታስጠነቅቃታለች። እንዲሁም ምንም እንዳልተፈጠረ አስመስላ ወደ ኦዛን ቤት ለስራ እንድትሄድም ትነግራታለች። የኦዛን የንግግር ቅሌት በሶሻል ሚዲያ ላይ ተሰራጭቶ ዓለም በሱ ላይ ተነስቷል። ሲታሬ ወደ ቤቱ በመምጣትም አስቸኳይ ስብሰባ እንዳለ ትነግረዋለች። ቴሌቪዥኑን ስትከፍተውም የመገናኛ ብዙሃን የእሱን የሴቶች መብት ተቃራኒ ንግግር ሲተነትኑና ይህም በድርጅቱ ላይ ያደረሰውን ከፍተኛ የገንዘብ ኪሳራ ሲያወሩ ይታያሉ። ዝናው ሙሉ በሙሉ ሊያበቃ እንደሚችልም ይናገራል። ሲታሬም ኦዛንን ባልተገባ ንግግሩ ተወቅሷለች። በአንድ ቀን ውስጥም የእሷንም ሆነም የእሱን ልፋትና ስራ እንዳበላሸም ትነግረዋለች። ኦዛን ግን በትዕቢት ሁለት ቃላት እንዲህ ሊጎዱኝ አይችሉም በማለት ይከራከራል። ሲታሪ ግን ሁለቱም በአንድ መርከብ ላይ መሆናቸውንና እሱ ከሰመጠም እሷም አብራ እንደምትሰምጥ ትረዳለች። ኦዛን ከዘይነብ ጋር የሆነውን ነገር ለሲታሪ ይነግራታል። እሱ ተኝቶ እያለ ወደ ክፍሉ እንደገባችና ልታማልለኝ እየሞከረች ነው ብሎም እንዳሰበ ያስረዳታል። ሲታሪም ኦዛን በልጅቷ ላይ ስህተት እንደሰራ ብትረዳም ለእሷ ግን ከስራና ከቢዝነስ ውጭ ምንም ግድ አይሰጣትም። ስለዚህ ሁኔታውን ተጠቅማ ኦዛንን ተጎጂ አስመስላ ለማቅረብ ትወስናለች። በድርጅቱ ውስጥ ሰራተኞች ሁሉ ስለ ቅሌቱ እያወሩና ስለ ስራቸውም እየተጨነቁ ነው። ጸሐፊዋ ሚሊ ለሲታሪ አንድ ፍላሽ ትሰጣታለች።
ሲታሬ ፍላሹን ስትከፍተው የህንፃው ካሜራ የቀረጸውን የዘይነብንና የኦዛንን ቪዲዮ ታገኘዋለች። ሲታሬ በቪዲዮ ላይ ሊያስፈራራቸው የሞከረው ማን እንደሆነ ለማወቅ በንዴት ከቢሮ ወጥታ ትሄዳለች። ኦዛን ወደ ቤት ሲመለስ ዘይነብን ያገኛታል። ጥቃት አደረሰብኝ ብለሽ ልትከሺ ነው በማለት በክፉ አነጋገር ይጠይቃታል። እሷ ግን ዝም ትላለች። ኦዛንም የበታችነት ስሜት አለብሽ፣ ብዙ ሴቶችን አውቃለሁ፣ አንቺን ደግሞ ዞር ብዬ እንኳን አላይሽም በማለት ይሰድባታል። ዘይነብም ድሃ ስለሆንን ማንም አይቆምልንም የሚለውን የአክስቷን ንግግር እያሰበች በልቅሶ ትፈርሳለች። ሲታሬ ወደ ኦዛን ቤት መጣ ስለ ቪዲዮም ትጮህበታለች። ኦዛን ግን ልጅቷ ናት ልታማልለኝ የሞከረችው ማለት መዋሸቱን ይቀጥላል። ሲታሬ ቦታው በካሜራ የሚጠበቅ መሆኑንና ይህ ቪዲዮ ከወጣ ድርጅቱም ሆነ ዝናው ለዘላለም እንደሚጠፉ ትነግረዋለች። በሌላ በኩል ፈውዚ ዘይነብ ከስራ መባረሯን ሲሰማ በቤት ውስጥ ሁከት ይፈጠራል። ዘይነብን ለችግሩ ሁሉም ተጠያቂ ያደርጋታል። ዘይነብ ለመጨረሻ ቀን ስራዋ ለመጨረስ ከአቤክ ጋር ወደ ኦዛን ቤትም ትሄዳለች። መንገድ ላይ ሳሊ በአጋጣሚ አቤክን በመኪና ይገጫታል። ምንም እንኳን ጉዳት ባይደርስባትም ስልኳ ስለተሰበረም አዲስ ስልክ ይገዛላታል። ዘይነብ ኦዛን ቤት ስትደርስ ራሱን ስቶ መታጠቢያ ቤት ውስጥ ወድቆ ታገኘዋለች። ሲታሬ በደረሰች ጊዜም ዘይነብ እንዳዳነችውም ትነግራታለች። ሲታሬም ዘይነብን መድኃኒት እንድትገዛ ትልካታለች። በዚህ መሃል ሲታሬም አዲስ ተንኮል ታቅዳለች። ኦዛንን ቀስቅሳ ጠላት አለብን፣ እሱ ቪዲዮን ለቀው ሳይቀድመን እኛ ቀድመን ቪዲዮን ልንለቀው ይገባል ትላለች። የካሜራውን ቪዲዮ ለሲታሬ የላከው ሳሊ መሆኑን እንረዳለን። እሱም ይህንን ያደረገው ወንድም ኦዛን ከስህተቱ እንዲነቃ ለማድረግ ነበረም። ሲታሬ ግን ይህን ቪዲዮ ለጥቅሟ በሚውል መንገድ ታዘጋጀዋለች። ዘይነብ ምንም ሳታውቅ በእሷ ላይ የሚሸረበውን ተንኮል ሳትረዳ ወደ ክፍሉ ትገባለች። ኦዛን ይህ አደገኛ መሆኑን ቢገልጽም ሲታሬ ግን ተጎጂዋ ልጅቷ እንጂ አንተ አትሆንም በማለት ታረጋጋዋለች። ሰዎች እውነቱን እንዲያውቁ የምናደርገው እኛ በምንፈልገው መንገድ ስለሆነም በዚህ መንገድ ሊያስፈራሩን የሚፈልጉትን ሰዎች መንገድ እንዘጋባቸዋለን ትለዋለች። ዘይነብ በህንፃው የእንግዳ መቀበያ ሰራተኛ አማካኝነት ስለ ኦዛን ጉዳይ ቪዲዮ መውጣቱን ትሰማለች። ስልኳን ከፍታ ስታይም ቪዲዮን ታገኘዋለች። ራሷን ብታይም ፊቷ ግን በግልጽ አይታይም ነበርም። በዚህም በጣም ትደነግጣለች። ሲታሬ ለኦዛን ድርጅታቸውን ለማዳን ያለው ብቸኛ መንገድ ይህ መሆኑንም ታስረዳዋለች። ሳሊ ዘይነብ ተስፋ ቆርጣ እያለቀሰችም እንደነበረ ለኦዛን ይነግረዋል። ኦዛን የወጣውን ቪዲዮ ለሳሊ ያሳየዋል። ሳሊም ራሳችሁን ለማዳን ስትሉ ልጅቷን አጠፋችኋት በማለት ይወቅሷል። ዘይነብ በንዴት ወደ ኦዛን ቢሮ በመግባት እኔ ንጹህ ነኝ፣ ቪዲዮ እንደሚለው አንተን ለማማመል አልሞከርኩም፣ በመኝታ ቤት ደጃፍም እርቃኔን አልቆምኩም በማለት ትከራከራለች። እውነቱ ምን እንደሆነም እሱ በደንብ እንደሚያውቅና የሁሉ ውሸት መሆኑን ትነግረዋለች። ኦዛን ግን ራሳችንን ለማዳን ስንል ይህንን ለማድረግ ተገደናል፣ ደግሞም ፊትሽ ስለማይታይ ማን እንደሆንሽ ማንም አያውቅም ይላታል። እሷ ግን እኔ መሆኔንም ራሴ ያውቃለሁ፣ ይህ በደል ነው በማለት ትቃወማለች። በዚህ ማለት ሲታሬ ገብታም ዘይነብን አረጋግታ ትወስዳታለች። የካሜራውን ቪዲዮም እነሱ እንደወሰዱና እውነተኛው ምስል ለማንም እንደማይታይ ቃልም ትገባላታለች። በመኪና ይዛት ትወጣና ይህ ሁሉ የተፈጠረው ባለመግባባት ነው፣ እኔ ከአንቺ ጎን ነኝ በማለትም ለማታለል ትሞክራለች። በሌላ በኩል ፈውዚ በአንድ ምግብ ቤት ውስጥ ሀቂ ከሚባል ሰው ጋር ተቀምጦ የዘይነብን ፎቶ ያሳየዋል። ሀቂ በእድሜ የገፋና ከዘይነብ የምትበልጥ ሴት ልጅ ቢኖረውም ዘይነብን ለማግባት እንደሚፈልግ እንረዳለን። በቤት ውስጥም የቱርካን አማት ስለ ዘይነብ ትዳር ጉዳይ ለማውራት ትመጣለች። ዘይነብንም አንድ ሀብታም ሰው ሊያገባት ስለሚፈልግ ቆንጆ ልብስ እንዲገዙላት ትመክራታለች። ሲታሬ ቪዲዮውን የላከውም ሳሊ መሆኑን ትረዳለች። ጸሐፊዋ ሚሊም ከሳሊ ጋር ያላትን ግንኙነት ተጠቅማ ጉዳዩን እንድታቆመው ትነግራታለች። ሚሊም የሳሊን የፌስቡክ አካውንት አግኝታ ጓደኝነትም ትልክለታለች። ሳሊ ከሚሊ ጋር ተቀምጦ እያለ ለእሷ ካለው ፍቅር የተነሳ በስካርም መንፈስ ቪዲዮውን የላከው እሱ መሆኑን ይናዘዛል። ሳሊ የዘይነብ ፊት እንዳይታወቅ አድርገው እንደላከውና እውነተኛው ቪዲዮ ግን በእሱ ዘንድ እንዳለ ይነግራታል። ሳሊም ሳያውቅ ሚሊ ፍላሹን ትሰርቅበታለች። በማግስቱም ለሲታሬም ታቀብላታለች። ዘይነብ ወደ ሰርግ ስለምትሄድ አክስቷና አማቷ ልብስ ሊገዙላትም ይወስዷታል። ለእሷ የሚሰጧት ልዩ ትኩረት ይገርማታል። ነአማ የዘይነብን ፎቶ አንስታ ለሙሽራው ለሀቂ ትልክለታለች። እሱም በፎቶ ይማረካል። ሳሊም ከእንቅልፉ ሲነቃ ፍላሹን ያጧል። ሚሊን ሲጠይቃት ስብሰባ ላይ እንደሆነች ትነግረዋለች። ሳሊም ወደ ድርጅቱም ሄዶ ሲጠይቃት ሲታሬ እንደምትፈልገውም ትነግረዋለች። ሲታሬ ሳሊን ወንድምን ከዳ ማለት ነው ብላ ትወቅሷለች። ፍላሹንም በውሃ ብርጭቆ ውስጥ በመጨመር ማስረጃውን ታጠፋለች። ኦዛን ወንድሙ ይህንን ማድረጉን ሲረዳ የመኪናውን ቁልፍ እንዲያስረክብ ይጠይቋል። ሳሊም አስረክቡ ይወጣል። ሚሊም ይህንን ያደረገችው ለስራዋና ለወደፊት ህይወቷ ስትል እንደሆነ ለሳሊ ትነግረዋለች። ወደ ሰርጉ ስንመለስ ዘይነብ ከአባቷ ጋር በሰርጉ ላይ ትገኛለች። ሀቂ ዘይነብን በቅርብ ሆኖ ይከታተላታል። የአክስቷ አማት ዘይነብን ከሀቂ ጋር ታስተዋውቃታለች። ሀቂ በልጅቷ ተማርኮም ትዳሩን ይስማማል። በዚህ መሃል የዘይነብ ፊት በግልጽ የሚታይበት ቪዲዮ በሶሻል ሚዲያ ይለቀቃል። አቤከ በሰርጉ ላይ ሆና ቪዲዮን ታያለች።
ቃድርም በስልኩ ሲጫወት ቪዲዮን ያያል። ልጁ በመሆኗ በጣም ደንግጦ ለአባቱ ያሳየዋል። በዘይነብ ቤተሰቦች መካከል ትልቅ ድንጋጤና ሀፍረት ይፈጠራል። ሚሌ ወደ ሳሊ ሄዳ ይቅርታ ትጠይቀዋለች። እሱ ግን የእናንተ የወደፊት ህይወት ማለት ንጹህ ልጅን ማጥፋት ነው በማለት ይወቅሳታል። ፎዚ ወደ ቤት ሲመለስ በዘይነብ ላይ በከፍተኛ ንዴት ተሞልቶ ነበር። አዋረድሽኝ፣ ስነ ምግባር የለሽም በማለት ይጮህባታል። ዘይነብም ከአባቷ ጋር በመሆን ትጋፈጠዋለች። ምንም ስህተት እንዳልሰራችና የተበደለችው እሷ መሆኗንም ትነግረዋለች። እሱ ግን አያምናትም። ይልቁንም ሊመታት ሲሞክር ድብደባውን ልጁን ለመከላከል መሃል በገባው በቃዲር ላይ ያርፋል። መገናኛ ብዙሃን ስለ ልጅቷና ስለ ሁኔታው በስፋት ማውራት ይጀምራሉ። ዘይነብ በደረሰባት በደል ልቧ በሐዘን ይሰበራል። ሲታሬ ዘይነብን ፍለጋ ወደ ቤቷ ትሄዳለች። ቱርካንን አግኝታ ነገር ሁሉም ባለመግባባትን የተፈጠረ መሆኑን ትነግራታለች። በዚህ ወቅት ዘይነብ ቤት ውስጥ አልነበረችም። እሷ በንዴት ወደ ኦዛን ህንፃ እየገባች ነበር። ዘይነብም ኦዛንን የእንግዳ መቀበያ ቦታ ላይ ታገኘዋለች። ወደ እሱ ስትጠጋ በድንገት የያዘችው ቢላዋ መሬት ላይ ይወድቃል። እሱን ለመግደል መምጣቷን ሲረዳና በጭንቀት ስትደክም እዚያው ራሷን ስታ ትወድቃለች። ሲታሬ ለቱርካን ከፍተኛ መጠን ያለው ገንዘብ በመስጠት ለማባበልም ትሞክራለች። ነገር ግን የዘይነብ አያት የቃድርና የቱርካን አባት ማለት ነው ጣልቃ በመግባት ገንዘቡን አይቀበልም። ገንዘብ የምትሰጪ ከሆነም የሆነ የተሸሸገ ነገር አለ፣ ይህ ደግሞ ጉቦ ነው በማለት ያባርራታል። ዘይነብ ስትነቃም ሳሊን ታገኘዋለች። እሱም ያረጋጋታል። ኦዛን ጉዳዩ እንዳይባባስ በማሰብ ልጅቷ ልትገለው እንደነበረ ለፖሊስ እንደማያመለክት ይነግራታል። ሳሊ ግን ኦዛንን በልጅቷ ላይ በሰራው በደል ይወቅሷል። ዘይነብ መብቷን ለማስከበር ወስና ወደ ህንፃው ጥበቃ ክፍል በመሄድ እውነተኛውን ቪዲዮ ትጠይቃለች። ነገር ግን የጥበቃ ኃላፊውን ጉዳዩ ለፖሊስ እንደተነገረና የፖሊስም ሪፖርቱ በእሷ ላይ እንደሆነ ይነግራታል። ሲታሬ ለፖሊስም የውሸት የቴክኒክ ሪፖርት በማቅረብ ቪዲዮ እውነተኛ መሆኑን አረጋግጣ ነበር። ሀቂ አሁንም ዘይነብን ለማግባት ፈቃደኛ መሆኑን ለፎዚ ይነግረዋል። ነገር ግን በምላሹ ትልቅ ገንዘብ እንደሚሰጠው ቃል ይገባለታል። ፎዚ በገንዘቡ ይጓጓል። ዘይነብ ወደ ቤት ስትመለስም ሲታሬ መታ እንደነበረም ከአባቷ ትሰማለች። የፎዚ እናት ግን የሀቂ ፍላጎት ሳይቀየር በፊት የዘይነብን ንጽህና በሕክምና ማረጋገጥ አለብን የሚልም የጭካኔ ሀሳብ ታቀርባለች። ቱርካን ይህንን ሀሳብ ትቃወማለች። አያትም ሰምቶ በዘይነብ ክብር ላይ በሚናገረው ፎዚ ላይ ይቆጣል። በመካከላቸው ትልቅ ጮትና ጠብ ይነሳል። ዘይነብና አባቷም ይህንን ውርደት በመስማታቸው እጅግ ያዝናሉ። አያትም ከንዴትና ከጭንቀት የተነሳም የጤና እክል ስትሮክ መሰል ያጋጥመዋል። እዚያውም ይወድቃል። ቤተሰቡ በድንጋጤም አያትን ወደ ሆስፒታል ይዘውት ይሮጣሉ። በዚህ መሃል ግን ዘይነብን ክፍል ውስጥ ዘግተውባት መሄዳቸውን ይረሳሉ። በዚህ ወቅትም አንድ እንግዳ ሰው ወደ ቤቱ ይገባል። ቁልፉንም በበሩ ላይ ያገኘዋል። ክፍሉንም ለዘይነብ ይከፍትላታል። ይህ ሰውም ራሱ ኦዛን ነበር። ኦዛን በሲታሬ የታቀደ አዲስ ተንኮል ለመፈጸም ነበር የመጣው። አዲሱ እቅዱ ምን ይሆን? ፎዚስ ዘይነብን ለሀቂ ድራት ይሆን? በክፍል 2 የምናየው ይሆናል።